እስቲ እንዴት ናችሁ ታዲያ? በዚህ ማሳ ውስጥ እንግዲህ እየሮጥን ነው ያለነው። መስኩ ታች ያለው መስክ እንመለከታለን። እስቲ እንሮጣለን። ዛሬ እንግዲህ እንደዚህ በማሳ ውስጥ እየተንቀሳቀስን ታች ያለውን ሙከራዎች እናያለን። ሙከራ አለን። ምንድነው በቆሎና ስንዴ እንዲሁም ድንች በዚህ እንትን ውስጥ ይገኛል። እንግዲህ እስቲ ምን እንደሚመስል እዛው ደርሰን እንመለከታለን። ሩጫውን ቀጥለናል ወገኖቼ። መሮጥ ያዋጣል። እንቅስቃሴ ጥሩ ነው። እንደምትመለከቱት ይህ ሰፊ ግሬዚንግ ላንድ ነው። እዚህ አሁን ለክረምት ግጦሽ ሳር ይበቅልላቸዋል። እዚህ ጋ እንግዲህ ይሄ እንደምትመለከቱት ወዲያ ማዶ ደግሞ ኢንዱስትሪ መንደር ነው። ኢንዱስትሪ መንደር ነው ወደዚህ እንደዚህ የምንመለከተው። አሁን መሀል ላይ በጣም ስትረስድ በ2014 15 እጅግ በጣም ስትረስ ውስጥ ገባሁኝና እሱ ምንድነው ራስን የማሻሻል ራስን የመለወጥ አቅሜን ለማዳበር ባደረግኩት ነገር ሳላውቀው ስትረስ ውስጥ ገብቻለሁ። ካለሁበት ቦታ ሁለተኛ ማስተርሴን ለመማር በእጽዋት ጥበቃ አምቦ ጉደር ይሄዳለሁ። ጠዋት 12 ሰዓት እነሳለሁ። አምቦ ስደርስ 2 ሰዓት ይሆናል። ትምህርት ቤት ክላስ ገባለሁ። ጉደር ነው። ከአምቦ 25 ኪሎ ሜትር ይርቃል። እዛ ክላሴን ተከታትዬ እንደምንም ብዬ ደግሞ ፍቃዴን ለማጣጣም ከሰዓት ወደ ሆለታ እመለሳለሁ። የገንዘቡ ብቻ ሳይሆን ፊዚካሊም ሜንታልም ስትረስ ውስጥ ገባው። በመቀጠል እንደምንም ብዬ ያን አመት የትምህርት ክፍለ ጊዜን በማጠናቀቅ በሁለተኛው አመት የምርምር ስራዬን መስራት ቀጠልኩኝ። በዛም ፋይናንሻል ፕሮብሌሞች ነበሩብኝ። የሚሰሩ ስራዎች በጣም እጅግ ከበደኝ። ተስፋ ላለመቁረጥ የሚደረግ ጥረቶች ነበሩ። በዛም መሀል የሆነች ላቦራቶሪ አናሊሲስ እየሰራን ባለንበት ወቅት ከእሁድ ውስጥ ብሎክ አድርጎ ወደ ነፍሳቸውን ይማርና የላብ ቴክኒሻን የኬሚስትሪ ላብ ቴክኒሻን አቶ ከበደ እየረዱኝ ነበረ። ሁለታችንን ላይ መጣ። እሳቸውም በሰዓቱ ብዙም እንትን አላላቸውም። እኔ ኢሚዲየትሊ አኪዩት የሆነ እንትን ውስጥ ገባው። ማስመለስ ጀመረኝ። በጣም ማልችለው አይነት ነገር ሲሆን የምርምሩ ዘቦች ወይም የጥበቃ ጓዶች መጥተው በአቅራቢያችን ወደሚገኝ ሚሽን ወደሚባል ጤና ጣቢያ ወሰዱኝ። ጤና ጣቢያ እንደምንም ብለው እስከ ምሽቱ 4 ሰዓት ምናምን ፈርስት ኤድ ከሰጡኝ በኋላ ከአቅማችን በላይ ነው ብለው ወደ ሆለታ ሆስፒታል ሪፈር አደረጉኝ። ሆለታ ሆስፒታል ገብቼ አጠገቤ አንድ ረዳት ልጅ ነበረኝ። እሱና ወንድሙ እየተንከባከቡኝ መድኃኒት እየገዙልኝ ሕክምናውን ማድረግ ጀመርኩኝ። በበነጋታው ግን ከአቅማቸው በላይ ስለሆነ ወደ አዲስ አበባ ራስ ደስታ ሆስፒታል ሪፈር ተደረግኩኝ። በመሀል ላይ የማሽን እጥረት ስለነበረ ወደ ግል
ሆስፒታል ስሙን መጥቀስ አልፈልግም ተዘዋውሬ ነበረና እዛ የሆነ ትሪትመንት ሰጥተውኝ ወደ ራስ ደስታ ተመልሼ ባለሁበት ሰዓት እጅግ በጣም ልክ ያልሆነ መድኃኒት በነርሶቹ ይሰጠኛል። ኢንቴንሲቭ ኬር ውስጥ ነው፣ መናገር አልችልም፣ ግን እያየው ነው። ከዛ በኋላ አፌ መዞር ጀመረ። እጆቼ መንቀሳቀስ ቀስ ቀስ እያሉ እምቢ ያሉ፣ የሚሰማኝ በጭራሽ ባለመኖሩ በ24 ሰዓት ሳይሞላ ሙሉ ፓራላይዝድ ሆንኩኝ። መቆምም አቃተኝ። ከዛን ራሴን አላውቅም። ከ21 ቀን በኋላ በምነቃበት ወቅት ሙሉ ፓራላይዝ ሆኛለሁ። ከዛ ከማገገሚያ ክፍል ከገባው በኋላ ከዚህ በኋላ እንግዲህ ምንም እርዳታ ልናደርግለት አንችልም፣ የአጥንት እንትን ማለት ገጥሞታል እንደ ልምሻ እና ቤት ብትወስዱት የሚል ሀሳብ አብሮ ላሉኝ እየረዱኝ ለነበሩት ቤተሰቦች የተነገራቸው። ከዛን እንግዲህ መድኃኒቷ አያደርስ ነው እየተገዛ ያለው። አንድ መድኃኒት 70 ሺህ ብር፣ አንድ መርፌ። ኪሴ ውስጥ ያለው ገንዘብ አለቀ። እንግዲህ ሰው ማስቸገር ተጀመረላችኋለሁ። እንደምንም በማለት ሆስፒታል ወጥቼ ወደ ሆለታ መጣው። ከዛን ወደ አክስቴ ጋር በዩ ጋር ሄድኩኝ። እሷ ጋር ሆኜ እንደምንም እያልኩኝ ፊዚካል ኤክሰርሳይሶችን እየሰራው የተለያዩ ሕክምናዎችን በማድረግ ሻል ሲለኝ ከዊልቸር ወደ ዱላ፣ ከዱላ ወደ ከዘራ በመሄድ እንደምንም ብዬ ለመመረቅ ሞከርኩኝ። ከዛን አጠገቤ ረዳቴ የነበሩ ሰዎች የኪስን መመናመን በማየት ጥለውኝ እብስ ምን ይዋጠኝ እንግዲህ። ከዛን እንደምንም ብዬ ራሴን በማስተካከል በማረም ሰው ላይ ጥገኛ መሆን እንደሌለብኝ ተምሬ እንደምንም ብዬ ትምህርቴን ለመጨረስ ሞከርኩኝ። ነገር ግን አፌ ሙሉ ለሙሉ ተጣሞ ስለነበረ የማውራት ችግርም ስለነበረብኝ የማውራት ችግር ያው አፌን ስለሚይዘኝ የማውራት የመንቀሳቀሱ ችግር አሳሳቢ ስለነበረ አድቫይዘሬ ለአንድ ሲዝን እንዲያልፈኝ አደረገ። ያ ሲዝን አለፈ። በሁለተኛው ሲዝን ላይ በ2016 እንደምንም ብዬ በራሴ ቆሜ መሄድ ችዬ የጀመርኩትን ትምህርት እንደምንም ብዬ ለመጨረስ ችያለሁ። ከዛም በመቀጠል ደግሞ የጤና ሁኔታ ጥሩ ነው፣ ግን እጅግ በጣም አስቸጋሪ የሆነው ምንድነው ስትሮኩ ካለፈ በኋላ እጅግ በጣም ወገቤን ያመኝ ነበረ። ለሱም ፊዚካል ኤክሰርሳይሶችን ሰራለሁ። አንዳንድ በራሴ መንገድ ሕክምና ትሪትመንቶችን እያደረስኩኝ ቀጠልኩኝ። ነገር ግን ትልቁ ችግር የተከሰተው ደግሞ ማን ፈቅዶልህ ተማርክ? ያመጣኸው ዲግሪ አንቀበለውም የሚል ነገር ከመስሪያ ቤት ተላለፈ። እጅግ በጣም የምገርም ሰው ነኝ። ግን እንደኔ አይነት እውነት ነው የምላችሁ ለብርታት ይሆናቸዋል ብዬ ነው።
እኛ በምሰራበት መስሪያ ቤት የመጀመሪያ ጊዜ በ2000 ዓመተ ምህረት አትማርም፣ ራስን መለወጥ አትችልም ተብዬ ከስራ እንደወጣ ተደረኩኝ። ለምን ተማርክ ተብዬ ማለት ነው። ሆርቲካልቸር ቢኤስሲ ተግባራድ ከጅማ አጠቃላይ ሁለተኛ ደረጃ ትምህርት ቤት ወይም ሚያዝያ 27 በአሁኑ አጠራር። ከዛ በጀነራል ኦቶሞቲቭ ቴክኖሎጂ ጨርሼ ወደ ጅማ ዩኒቨርሲቲ ኮሌጅ ኦፍ አግሪካልቸር በመግባት አጠቃላይ እርሻ አጠናሁኝ። ከዛን አንድ አመት ማዕከላዊ ስታቲስቲክስ ሰራው። ከዛም ወደ ኢትዮጵያ ግብርና ምርምር ኢንስቲትዩት ተቀላቀልኩኝ። እንዳልኳችሁ ከሰርጌ ማግስት ተሸለምኩኝ። በመቀጠል መስከረም 1 2001 ዓመተ ምህረት ያለህን የዓመት እረፍት 7 ቀን ስላለ ለትምህርት ተጠቅሜበት ስለነበረ ወስደ የዓመት እረፍትን ወስደ ውጣ ያለህበትን ቦታ ጠቅሰ የሚል ደብዳቤ ደረሰኝ። በእሷ አጋጣሚ ተጠቀምኩኝና ቢኤስሲን በሆርቲካልቸር ጨረስኩኝ። ከዛን ይዤ ያቺን ወረቀት ሲሄድ አይ እኛ ሳንፈቅድ ስለተማርክ አንቀበልም ብለው እሽት አደረጉኝ። እስከ 2010 ለ9 አመት አንይዝልህም ተብዬ ከዛን በ2010 ተያዘልኝ። ከዛን የደረጃ እድገት ማግኘት ጀመርኩኝ። ስጠይቅ አሁን መማር አልችልም ክፍል ውስጥ ሰው የለም በሚል ሰበብ ብዙ ጊዜ ሳልማር ቆየሁኝ። ከዛን እድሜ ስለገፋ መማር አልችልም የሚል ደብዳቤ ተሰጠኝ። ቅር እንዳይልህ የሚል አናስተምርህም። ከዛን እልህ ይዞኝ ተማርኩኝ። እንዳልኳችሁ የመጀመሪያው ስትረስ እንግዲህ ከባዱ ስትረስ የጀመረኝ እዛ ጋ ነው። እንዴት በለፋው ለሀገሬ ባገለገልኩት እንዴት እንደዚህ ይሉኛል ብዬ በጣም ተበሳጨሁ። ከዛን ስትሮክ መታኝ። እንደምንም ብዬ አይኤምኤስሲን በእጽዋት ጥበቃ ጨረስኩኝ። ከዛን ለሀገሬ በቅንነትና በታማኝነት ቃል በገባሁት መሰረት እያገለገልኩኝ እንደምትመለከቱት ለሰው ልጅ ይጠቅማል ያልኩትን ሀሳብ እያጋራኋችሁ ነው ያለሁት። እንግዲህ ይህ የምትመለከቱት አሁን ማሳያችሁ እንግዲህ የበጋ ስንዴያችን ነው። እዚህ ውስጥ እንግዲህ ይህን የሚመስል ስንዴ አለ። እዚህ ስንዴ ውስጥ እንግዲህ የተባይ ቁጥጥሮችን እያደረግን ነው ያለ ነው። ለሰው ልጅ ጤና ተስማሚ በሆነ መልኩ ሰው እንዲመገባቸው ለሰው ጤና እንዲሆኑ እንዲሁም ምርትና ምርታማነትን የሀገራችን መንግስት ከያዘው አቅጣጫ አኳያ በዚህ መልኩ እያሳለጥን ነው ያለ ነው። አሁን ደግሞ የማሳያችሁ እጅግ በጣም የሚገርማችሁ ነገር እንግዲህ በጋችን ምንም አይነት ማሳ እንደዚህ እንደምትመለከቱት ይህ ማሳ ይኸውላችሁ እንግዲህ ማሳው እጅግ በጣም በሚገርም ሁኔታ እንዲህ የሚያምር ማሳ አለ። ይህ እንግዲህ የተመረጠ ምርጥ ዘር መስራች ዘር እየተባዛ ያለበት ማሳ ነው። አሁን ደግሞ የማሳያችሁ ይህ የበቆሎ ማሳችን ነው። እንደምትመለከቱት እዚህ ጋር ላሳያችሁ የምፈልገው አሁን እዚህ ጋር በቆሎን እንደዚህ የሚበሳሳው ፖላር ሚወርም የሚባል የአሜሪካ መጤ ተምች በኢትዮጵያ አቆጣጠር በ2016 ዓመተ ምህረት በሸካ ከፋ ዞን አካባቢ ለመጀመሪያ ጊዜ ተከስቶ በአሁኑ ወቅት በመላው አገሪቱ እጅግ ተንሰራፍቶ ያለ ተባይ ነው። ይህን እንግዲህ ተባይ ለመቀነስ ጥናት እያደረግን ነው። እንደምትመለከቱት ነጫጭ የሆነው ፓርት እንደዚህ ነጫጭ የሆነ ፓርት የምታዩት እንደዚህ የተበላውን ማሳያችሁን
እንደዚህ ነጫጭ የሆነው ዊንዶ ይባላል። የተበሳ የተከፈተ ማለት ነው። መስኮቶች ናቸው። እዚህ ጋር ነጫጭ ነገሮች ይታያሉ። እዚህ ጋር እጄ የሚታይበት ቦታ አሉ። ፍራሶች አሉ። ፍራሶች እንደዚህ በለዋል። እዚህ ውስጥ ብትመለከቱት አሁን እዚህ ውስጥ ነው ተምቹ ያለው። ፖል አርሚ ወርም ነው። አርሚ እንግዲህ እንደምትመለከቱት እዚህ ስርም አርሚ ወርም ይታያል። ይኸውላችሁ እንግዲህ አርሚ ወርም በዚህ መልኩ አለ። ይህ እንግዲህ በአንድ ጊዜ ርጭት ተደርጎለታል። ለዚህ እንግዲህ የረጨነው መድኃኒት ኮራጅን ነበረ። ኮራጅን ተረጭቶበታል እና አሁን እንግዲህ እንደሚያሳየን ከቁመታችን በላይ ሊሆን ነው። ይሄ ዳግም መረጨት እንዳለበት ነው የሚያሳየን። እንግዲህ እንደምትመለከቱት ማሳው ደስ ይላል። ማሳው እጅግ በጣም ደስ የሚል ነው። ሌላ ደግሞ ላሳያችሁ የምፈልገው እንደዚህ በዚህ መልኩ እንደዚህ እያለን እዚህ ጋር ከርልድ ያደረገ ተመልከቱት። ይህ እንግዲህ ያው ይሄ ቶክሲሲቲው አሊያም ደግሞ የበሽታ ምልክት ነው። እንደዚህ አንዳንድ ቦታዎች ላይ እነዚህ ኬሚካሎች ሲረጩ እንደዚህ ቶክሲክ ይሆንባቸዋል ማለት ነው። ይሄ ቶክሲሲቲው ነው። የተረጨው መድኃኒት እንደዚህ አይነት ምልክት ያሳያል። እንግዲህ ምን ይመስላል የሚለውን በዚህ መልኩ እያየን ነው ያለነው። ይኸው ይህ እንግዲህ የበቆሎ ማሳችን ነው። እንደምትመለከቱት ይህን ይመስላል። እጅግ በጣም የሚያምር ነው። እንግዲህ እቺ ሀገር እጅግ በጣም አቅም ያላት መሆኑን የሚያሳየው በበጋ በቆሎ ለኮብ ወይም እሸቱ መሸጥ ለመመገብ አመቺ ይሆናል ማለት ነው። እንደምትመለከቱት እዚህ ጋር ፖላር ሚዮርም አለው፣ እዛ ጋር ፖላር ሚዮርም አለው፣ እዚህ ጋር ቅድም እንዳሳየዋችሁ። ይህ እንግዲህ ሲምፕተሙ አይደንቲፋይ እናደርገዋለን። ተመልከቱት። እነዚህ 2 3 4 እዚህ ጋር እንደዚህ አይነት ችግር አለው። በሚገርማችሁ ሁኔታ ደግሞ እዚህ ጋር ስቶክ ቦረር ነገር ይታያል። ስቶክ ቦረር አለው። እስቲ እችን ሙሽራ እንመልከታት አንዴ። ይኸውላችሁ እንደምትመለከቱት እዚህ ውስጥ ይኸውላችሁ ፍራስ የሚባለው ይሄ ነው። ከበላው በኋላ ልክ እንደዚህ ይጸዳዳል ማለት ነው። ይህ አንደኛው የፖላር ሚዮርም መለያ መንገድ ነው። እስቲ አሁን እንደዚህ ወደ ውስጥ ሲገባ ከውስጥ ነው የሚሆነው። የሚታየው ጠዋትና ማታ ላይ ነው ይሄ ተባይ። በሚገርማችሁ ሁኔታ 150 እስከ 300 ኪሎ ሜትር ፐር ዴይ መብረር ይችላል እና እዚህ አካባቢ ተከሰተ ማለት በአጭር ጊዜ ውስጥ ብዙ ቦታዎች ማዳረስ ይችላል ማለት ነው። እዚህ ጋር እነዚህን እንግዲህ እንደዚህ አይነት ሲምፕተም የሚያሳዩ ተመልከቷቸው። እንግዲህ እጅግ በጣም ያምራል። እስቲ ደግሞ ወደ ራሴ ልመልሳችሁና ይህ እንግዲህ ያለነው አሁን የበቆሎ ሙከራችን ውስጥ ነው። በቆሎ ይህን ይመስላል። እንግዲህ እስቲ አንድ ነገር ወደዚህ አድርገን ብንመለከት ይህ ፍራስ እንደምትመለከቱት እስቲ እዚህ ጋር ፍራሱ በጣም ይታያል። እንደዚህ በልቶት እጅግ በጣም በፊልድ ላይ ከሚከሰቱ ተባዮች አንዱ ይህ ነው። በቆሎ ላይ አሁን አስጊ የሆነው ይህንም ስንመለከተው እንግዲህ እንደዚህ ሙሽራውን ይዘዋል። ይህንንም እንግዲህ እንደዚህ አድርገን በእጃችን እስቲ ትንሽ በማገዝ ብናስለቅቀው ይህ ሞስት ኦፍ እንትን ላይ ይሄ ቶክሲሲቲው ነው። መድኃኒቱ ሲረጭ አንዳንዶቹ ለመድኃኒቱ ሰሰፕተብል ናቸው እና በዚህ አይነት መልኩ ይታያል።
እንደዚህ እንግዲህ እዚህ ጋር የምናየው ይሄ እንግዲህ ተመልከቱት፣ ቆርጦታል። እነዚህ ዊንዶ ያልኳችሁ ቀደም ይሄ ነው ዊንዶ። በዚህ መልኩ ዊንዶውን እናያለን። ይሄው እዚህ ጋር እንደዚህ እየበላው ነው። በዚህ መልክ ይህን ይመስላል እንግዲህ የበቆሎ ማሳችን እጅግ በጣም ያምራል። እና የሰው ልጅ ወደ ቀደመው ነገር ልመልሳችሁና አሁን ያለሁት በነገራችን ላይ ሁዩ ላይ መንገድ ዳር ስለሆነ የማወራችሁ ትንሽ የመኪና ድምፅ ስለረበሸኝ ወደ ውስጥ እየገባው ነው። በቆሎ ማሳ ውስጥ ወደ ውስጥ ራሴን እያስገባው ነው። ምንድነው የሰው ልጅ የተለያየ ችግር ይገጥመዋል። አንድ በጤና ሌላው ደግሞ ሲሆን በቤተሰብ ጋር ያለ ግንኙነት ይመጣል። ፋይናንሻል ፕሮብሌም እንዲሁ ይገጥመናል። በሰዎች ቅቡልነትን ታጣለ። ብዙ ጊዜ የሚታይ የው ነገር ምንድነው ስትወድቅ እንደ ልጅነት አይዞ በርታ ጎበዝ የኔ ልጅ የሚልህ የለም። በወደክበት ቦታ ላይ የሚቀጠቅጠ ነው ያለው እና ትነሳለህ ራስህን ችለህ ወይስ ተቀጥቅጠ እዛው ትቀራለህ ነው። እዚህ ጋር የምንመለከተው በአጋጣሚ ሆኖ ይኸውላችሁ ይሄ አሁን እንግዲህ ዲዚዝ ነው። ይህ በሽታ እንደምትመለከቱት ኮምፕሌክስ ነው ማለት ነው። አሁን የምንመለከተው በዚህ እጽዋት ውስጥ ላሳያችሁ የወደድኩት ነገር ምንድነው፣ ተባይ ይከሰታል፣ በሽታ አለ። ተባዮቹ በሽታ አምጭም ሊሆኑ ይችላሉ። እንደዚህ ቀደውት ብቻ አይሄዱም። ይህ እንግዲህ የሚያሳየው የኔም ህይወት ልክ እንደዚህ የተቀዳደደ ነበር። ምንድነው መነሳት አችልም ነው። ይህ በቆሎ ማሳያችሁ ይሄን ሁሉ ተቋቁሞ ፍሬ መስጠት ይችላል። እኔም እጅ አልሰጥም ያልኩት ዋነኛው ምክንያቴ ቢኖር እጅ ማስጠት እንደሌለብኝ ነው። ምክንያቱም ሳድግ ብዙ ነገር አድርጌ ነው ያደግኩት። ብዙ ባይቸግረኝም ግን ብዙ በጥብጬ ነበር ያደግኩት። የተለያየ ነገሮች ውስጥ ገብቼ ከዛ በመውጣት ራሴን አስተምሬ አልሸነፍም በታሪክ በማለት ራሴን እያጸናው ራሴ እየታገልኩኝ አይዞ የሚል ጥቂት ሰው አይጠፋም። አንተ ቅንና ቅን ብቻ መሆን ነው የሚያስፈልግህ። እዚህ ጋር ይህን የምትመለከቱት ዊንዶ ፓን ይሄ የመከራ ውጤት ነው። ለዚህ በቆሎ ቅንና ቅን ብቻ መሆን ነው የሚያስፈልገን። ከዛ በተጨማሪ መንፈስ ጠንካራ መሆን መቻል አለበት። ይህ ደግሞ የሚሆነው ስርዓትና ሕግን በማክበር ነው። ሰው አይሆንም ቢልህ አንተ የራስን ስርዓት ወይም ሕግ በሚገባ መጠበቅ መቻል አለበት። ራስን አሳልፈ ብትሰጥ አካልህን ብትጎዳው ቀደም እንዳልኳችሁ ካንተ ውጭ ለአንተ ማንም የለም። ሁሉም ከንፈሩን ከመምጠጥ ጥቂቶቹ አይዞ ከማለት ያለፈ ምንም ነገር ሊያደርግልህ አይችልም። ለዚህ ጠንክረህ በራስህ መቆም መቻል አለብህ ማለት ነው። አሁን ደግሞ ማሳያችሁ ቀድሞ ስንዴ ያሳይቻችኋለሁ። አሁን ደግሞ ላሳያችሁ የወደድኩት ምንድነው ድንች ነው። ይህ ድንችም አሁን እንግዲህ እንደምትመለከቱት እጅግ ማራኪ የሆነ የበጋ የምርምር ምኮራችን ነው። ይሄም ምርምር እያካሄድን ያለንበት አንደኛው ድንች ነው። ድንች እንግዲህ እሱም
በተለያዩ ተባዮች ይጠቃል። ለዚህ ይሄንም ወደ ምርታማነት ለማስገባት እንዲሁ ለሰው ልጅ ጤና ተስማሚ እንዲሆን የእጽዋት ጥበቃ እጅግ በጣም አስፈላጊ ነው ማለት ነው። እዚህ ጋር እንደምትመለከቱት እዚህ ጋር ምን ይታያል? ሌት ብላይት አለ። እንዲሁም ደግሞ ፖታቶ ቲቦር ሞዝስ እየበላው እንደሆነ ያሳየናል። እነዚህ ልክ ቀደም ከፖላር ሚወርም እንዳሳየዋችሁ እነሱም የሞዝ ዘር ናቸው። እዚህ ጋርም አሁን ሌት ብላይት እና ሞዝ አለ ማለት ነው። ፖታቶ ቲቦር ሞዝ ይኸውላችሁ እንደምትመለከቱት እዚህ ጋር ከርል ያደርገዋል። ከዛን ኤፊድሶችም ይታያሉ። ኤፊድስ እነዚህ ከርል የሚያደርገው እንደዚህ ጨምደድ የሚያደርገው ኤፊድስ ነው። በአማርኛ ክሽክሽ ይባላል። ኤፊድ በሚገርማችሁ ሁኔታ ሳክ አድርጎ የእጽዋትን ኒውትረንት ከመውሰዱ ባሻገር እንዲሁ ፖታቶ ሞዛይክ ቫይረስን ትራንስሚትድ ያደርጋል እና ይህ ልክ እንደ በሰዎች ላይ የምናየው ወባ ወይም ደግሞ ጸጸፍ ላይ ከእንስሳት ወደ ሰው በማምጣት ትራንስፈር እንደሚያደርጉት እዚህ ጋም እችኛዋ ኤፊድስ አንድ ራሷም ትጎዳለች፣ ሁለተኛ በሽታ ከአንደኛው እጽዋት ወደ ሌላኛው እጽዋት ታሻግራለች ማለት ነው። ይህ እንግዲህ አሁን ያየነው በተምሳሌትነት መንገር ከቻልኩ ብዬ ነው እና እጽዋቶች የተለያየ የመቋቋም አቅም አላቸው። የተለያየ ችግር ይገጥማቸዋል። እኔም ራሴን ከነዚህ ከእጽዋት በሽታ ተባይ እንዲሁም እዚህ ጋር የምንመለከተው ይህ አረም ውስጣቸው ቢሆን የሚያደርስባቸው ተግዳሮት እጅግ በጣም አስቸጋሪ ነው። እንግዲህ ምርት ማግኘት የሚቻለው ተባይ በአጠቃላይ ተባይ ስንል እንደዚህ ዊድ፣ በሽታ፣ ነፍሳት፣ ሮዳንት፣ አይጥ፣ ወፎች በመቋቋም ምርት እና ምርታማነትን የማሳደግ ስራ ነው ማለት ነው እዚህ መስክ ላይ እየተከናወነ ያለው። ይህ እንደምትመለከቱት አሁን ደግሞ ባቄላ ላይ መጥቼ የላችኋለሁ። ባቄላው እጅግ በጣም ያምራል። እዚህ ጋር ንቧ ብሪድ እያደረገችው ነው። አቋሙ በጣም እጅግ የሚያምር ነው። እንደምትመለከቱት ይህ ባቄላ ነው። ይህ ባቄላ ግን እቺ የማሳያችሁ የባቄላ አናት እንግዲህ ዘንበል ብላለች። ይህ የሚያሳየው ስትረስ ውስጥ ናት ማለት ነው። በሽታ እየተከሰተባት ነው ማለት ነው። እዚህ ጋር እንደምትመለከቱት ምን ይታያል? ኤፊድሶች አሉ። ኤፊድ እነዚህ ብላክ ኤፊድስ እንግዲህ ፖታቶ ሞዛይክ ቫይረስን ወደዚህም ያስተላልፋል። እዚህ ላይም እንግዲህ ቫይረስ ትራንስሚትድ ያደርጋሉ ማለት ነው። እነዚህ ነፍሳቶች እንደዚህ አናቱን ዘንበል ያደረገው በስትረስ ነው ማለት ነው። የሚቀጥሉት 14 ቀን የአየር ሁኔታ ምን እንደሚመስል ለማየት ሞክሬ ነበር። እዚች ጋር ንቧ ትታያለች። እስቲ ክሮስ ፖሊኔት እያደረገች ነው። እንግዲህ እነዚህ በዚህ መልኩ የሚያምር የ2018 የበጋ የሙከራ ስራ በሆለታ ግብርና ምርምር ማዕከል ውስጥ እየተከናወነ ካለ ውስጥ ነው ማሳያችሁ። እዚህ ውስጥ እንግዲህ ተባይ በሽታ እንዲሁም የብሪዲንግ አስፔክቶች እዚህ ጋር ማሳያችሁ ብዙዎቹ የዘር ሙከራዎች ናቸው። እንግዲህ የበሽታን ተባይን አረምን ተቋቁሞ የተሻለ ምርት እንዲሰጥ የምንሰራበት መስካችን ነው። ምንድነው ዋናው መጠቅለያው ሀሳቤ የሰው ልጅ በወጣበት ነገር ውስጥ
እጅግ ፈታኝ የሆነ ነገር ይገጥመዋል። ነገር ግን ፈተና አንድም ሊያጠነክረ ነው፣ አንድም ሊያስተምረ ነው። ያንን ፈተና ተቋቁመክ ከወጣክ ሰው ትሆናለህ። ያንን ፈተና ተቋቁመ መውጣት ካልቻልክ ይሄ የህዝቡን አችልም ብሎ 10 ደብዳቤ የሚጽፍብህን የማህበረሰቡን አንተን ሳይረዳ ያንተን ጥንካሬ ሳያስተውል በብዙ መንገድ ሊሰብር ስለሚችል አንተ ግን ጠንክረ በጥንካሬ መቆም መቻል አለበት። ይህን መላችሁ እንግዲህ እንደ ማንኛውም ሰው ካሳለፍኩት የህይወት ተሞክሮ እንጂ እንዲሁ ጸጥ ብዬ ያነበብኩትን ወይም ከጻፍኩት ነገር ላይ ብቻ አይደለም። ህይወት ራሷ እንግዲህ የተባይ ቁጥጥር ብዬ ካሳየኋችሁ ነገር ውስጥ እንደዚህ በሚያምር መስክ ውስጥ ስዘዋወር ካለ ጥፋቴ እጅግ በጣም ደስ የሚለኝ ማለት ካለ ጥፋቴ ያስቀኛል። ብዙ ጊዜ የደሞዝ እድገት ተከልክያለሁ። አሁን ላይ ደስ የሚለኝ ከሰባ ያላነሱ የምርምር ስራዎችን ሰርቻለሁ። መጽሐፎችንም በራሴ ሙድ ውስጥ እየጻፍኩኝ ጊዜ እና አቅም በፈቀደው ጊዜ እነዚህን አስተማሪ የሆኑ ነገሮችን ለማህበረሰቡ፣ ለወጣቱ፣ ለልጆቼ ለማስተላለፍ እየከተብኩ ነው ያለሁት። ጥቂት ሰዓት ነው መተኛው። አዳዲስ ነገሮችን ጽፌ ስጨርስ ደስ ሲለኝ ደስታዬን ትንሽ ደስታዎችን በራሴ ሙድ ውስጥ ሴሌብሬሽን አካሂዳለሁ። ይህ የተኖረ ህይወት ነው፣ እንዲሁ ጸጥ ብሎ የሚወራ አይደለም እና አችልም ቢሉኝም እኔ እንደምችል አውቃለሁ። እና እቺ ሀገር ደሃ ናት አሉኝ። ኢትዮጵያ ደሃ አይደለችም። እውነት ነው የምላችሁ። አችሉም ነው የሚሏችሁ ነጮቹም አችሉም። በተለይ ደግሞ አበሻ ሁሌ የቤቱ ሰራተኛ ሆነ እንድታገለግለው ነው የሚፈልገው። አሽከሩ አይምሮህን ለማላሸቅ ነው የሚሞክረው። አንተ እምቢ በል። አይ እኔ እችላለሁ አችልም ተብዬ 2-3 ደብዳቤ ተጽፎብኛል። አዎ ችዬ እዚህ ጋር ቆሜያለሁ። በጤና አችልም አትቆምም አሉኝ። በራሴ አቅም ተንቀሳቅሼ ችዬ ቆሜ ይሄው ታሪኬን እየነገርኳችሁ ነው። መማር አችልም አሉኝ። እንዴ 1 ዲግሪ ተማርኩኝ፣ 2 ዲግሪ ተማርኩኝ፣ 3 ዲግሪ ተማርኩኝ። በዲግሪ ውስጥ ግን ምንም ያገኘሁት ነገር የለም። ጽናትን ነው የተማርኩት። ጽናት እንዲሁ ጸጥ ብሎ የሚመጣ ነገር አይደለም። አዎ እንግዲህ በዚህ ማሳ ውስጥ እየተዘዋወርኩኝ የምነግራችሁ የራሴን ታሪክ ነው። ለዛሬ እዚህ ጋር አበቃለሁ። ትችላላችሁ፣ እችላለሁ፣ እንችላለን። ደሃም አይደለንም። ሀገራችን ትለወጣለች፣ እኛም እንለወጣለን። ያ አስተሳሰብ ባሪዎች አንሁን። ብዙ ሰዎች ቅንነት ይጎላቸዋል። ቅን ሁኑ፣ ጠማማ አትሁኑ። አታስፈራሩንም፣ አንፈራም። አመሰግናለሁ። መልካም ጊዜ